ኢትዮጵያ ቁልጥሙ እዩ ዘውዲ ደፊን ዝርከብ ዘሎ እግዚአብሔር ባርኩን ሁሉም ለዛ ዘውዲ እዚኣ ዝትንኪያ ወይ ጽምዶ አረ በዛ እንዲህ ካስጨነቀክ ለምን አትደራደርም? ድርድር የለም። ስልጣኔን በቀላሉ አልሰጥም። ዘዴ መፈለግ አለብኝ። ጽምዶ አረ በዛ እንዲህ ካስጨነቀክ ለምን አትደራደርም? ድርድር የለም። ስልጣኔን በቀላሉ አልሰጥም። ዘዴ መፈለግ አለብኝ። ሰላም ተከታተልቲ ሶል ሚዲያ አብዞ ዘለኹም ሰላምኩም ይብዛሕቶም ሓድስ ሶል ሚዲያ ዝኾንኩም ሳብስክራይብ ከም ኻናኩል ንኽባጻሕ ሼር ላይክ አይትማሙ እንዳበልኩ ከምዛ በተው ሰምዑ ጽናዕኩም መራሕቲ ብልጽግና ሕማም ጽምዶ ዝብል ሒዞም ኣሎ ክትሱን ክልቁስን ጽምዶ ፍትንቲ መድሃኒት ተዓዊትና ኣለና ደቂረይ ደጊመ ደጋጊመ ንኹላትኩም አብዞ ዘለኹም ሰላምኩም ይብዛሕ ክንድቅስ ክንትስ ኤርትራውነት መንነት ኣይንረስዕ እንዳበልኩ ክቡር ፕሬዝዳንት ሃገር ኤርትራ አቶ ኢሳያስ አፈወርቂ ኣብ መበል መዓልቲ ናጽነት 35 ጽምብል ደስምዖ መደረ ቃል ብተግባር ሎሚ ፕሬዝዳንት አሜሪካ ዶናልድ ትራምፕ ብዛዕባ እስራኤል ኣመልኪቱ ቶም እስራኤል ሓያልያ እስራኤል ገለያ ትብሉ ገለ ለይትን መዓልቲ ትዛረቡ ትውዕሉ ከምኡኸዓ ከም መፈከሪ ሕሉፍ ሓሊፍኩም ጉዳይ ዓድኩም ገዲፍኩም ብዛዕባ እስራኤል ክትዛረቡ ትውዕሉ መርድእ ሎመዓንቲ ፕሬዝዳንት አሜሪካ አርዲኢኩም ኣሎ እስራኤል ብዘይ አሜሪካ ዋጋ የብላ ንሕና እንድሕርዳ ልኢኽናያ ሾብ እንድሕርዳ ኢልናያ ገንዘብ እንድሕርዳ ሂብናያ ናትና ተለኣኣኺትያ ኢልኩም ስለዚ እቶም ሙሩኻት ብዘይ ኩናት ዝተማረኩም ከምኡውን ኤርትራውያን ብሕልፊ ኣብ ልዕሊ እስራኤል ዘለኩም ኣመላኻኽታ ወይ ከዓ ኣምልኾ ብድሕሪ ሕጂ ኣይሆፕ ፕሬዝዳንት አሜሪካ እቲ ኣብ ርእሲኹም ዘንጠጢ ዝነበረ ናይ ኣምልኾ ቀንጢጡልኩም ክኸውን ተስፋ ይገብር። ክቡር ፕሬዝዳንት ሃገር ኤርትራ አቶ ኢሳያስ አፈወርቂ ኣብ መበል 35 ጽምብል ናጽነት ዘስምዖ መደረ ብዙሓት ከተህፍተፍትፉ ተራኢኹም ማለት እዩ። ቃል ብተግባር ከም ዝበሃል ግን ንፕሬዝዳንት አሜሪካ ብድሕሪት ኮይኖም ናብ መገዲ ጸጋም ዝመርሕዎ ዝደፍእዎ ኣለዉ ክብል ተዛሪቡ ነይሩ። ኣይ ወርሒ ኣይ 2 ወርሒ ኣይ 3 ወርሒ መቸም ናይ ላዕለዎት ሰበስልጣናት ናይ መንግስቲ ኤርትራ ባይታ ይወድቕኒ ንግዚኡ ክርዳእኩም ዘይክእል ኣብ ሽዑ እዋንን ሰዓትን በረድን ልኻይን ኣብ ርእስኩም ከምኡውን ማይ ኣብ እግርኩም ጌርኩም ክትርድእዎ ፈትኑ ኢልናኩም ነርና። ሕጂ እቲ ኩነታት ተቐይሩ ኣብ መንጎ ኢራንን ኣሜሪካን ምርድዳ ከምኡውን ድሕሪ 60 መዓልቲ እውን እቲ ናይ ኒውክለር ገለ ዝበሃል ነገር ኣሎ ግን ሚእቲ ካብ ሚእቲ ኣሜሪካ ኣኽንዲ ተሳዒርና ወይ ከዓ ኣኽንዲ ነቲ ኩናት ክንቅፅሎ ኢና ዝብል ነገራት ገዲፋ ኣሜሪካ ናብ ምንታይ ርዒማ ኣላ ናብ ምርድዳ ኣብ ስዊዘርላንድ ከዓ ኣብ ዝመፅእ ክኽትምዎ እዮም ግን እቲ ዝዓበየ መርድእ እቲ ዝዓበየ እበሺ ንኤርትራውያን ክትፍክሩሎም ንኤርትራውያን ከተጓዓብዕሎም ተራኢኹም እስራኤል እንዳበልኩም ናይ ህዝቢ ኤርትራ ናይ ኤርትራ ትሕልፎ ዘላ ሽግርን መከራን ገዲፍኩም ብዛዕባ እስራኤል ትሕለቁ ዝነበርኩም እንታይ ደኣ ክትውዲኹም ሎሚ ንዝብል ሕቶ መቐናይ ንኩሉ ንምርኣይ ዘይኮነስ ፅቡቅ ገይሩ ከይቀነኹም ከምኡ ከዓ ብዓይንኹም ከምኡ ከዓ ብእዝንኹም ደጊፉ ኣስሚዕኩም ኣሎ ፕሬዝዳንት አሜሪካ ቃል ፕሬዝዳንት ኢሳያስ አፈወርቂ ከዓ ባይታ ዘይወድቕ ሱን ከጋግዩን ህርትግ ዝብሉ ጸለውቲ ኢና ዝብሉ ከም ዘለዉ እውን ክርስሳዕ ይግባአን። Israel's fighting Hezbollah too long and too many people are being killed. And you don't have to knock down an apartment house every time you're looking for somebody. Because there are a lot of people in those apartment houses. And they're not all Hezbollah, that I can tell you. And I suggested to Israel to let Syria take care of Hezbollah. Because to be honest with you, I think they do a better job of doing it. Without us, without the United States, there would be no Israel. Without me, there would be no Israel, because no other president was willing to do what I did. I've had a great relationship with Bibi, but now Bibi has to be more responsible with respect to Lebanon. Lebanon used to be a great country. It was a country where you had professors, doctors, lawyers. The great intellect was in Lebanon. Now it's terrible. I would say of all countries, they've been treated the worst. And they can't defend themselves. And they have Hezbollah, which is a problem for them. So, no, I'm not happy with the way
Israel has handled themselves with Lebanon and with Hezbollah. They should have been able to do the job faster. It just goes on forever. And when that happens, it throws a negative light on the big deal, and that's the deal with Iran. كيتا تقصى حلف زي يقولوا ترامب من كاف نبينو أخالي كنا وتوم عبراتنا رأيو زساسيو زلو غير كام حتاتون الله قال وقصة زي يقولون نترامب خط أبسون كجاجيون هرتق زبلو سلوتين أزبلو خمسة لون كرساعي جبان بعد قال وقصة زي يقولون نترامب خط أبسون كجاجيون هرتق زبلو سلوتين أزبلو خمسة لون كرساعي جبان بعبيو حيالانن زي حيالانن زنقلو أجنداتات بخميس الوانا زبل مسا قبراو تحجاتات زي كونه بلطوف توقسو أما سرطاويان كبرتات تندقى حسابن استراتيجين قيسكا مقسقاس متقاطع يبلون thank you national interest ተገዲስካ እዚኣ ኣዋሃሂድካ ኣብ ማሕበራዊ ሚድያ ፌስቡክ ሸር ብምባልካ ብጣዕሚ ብልብ ከመስግነካ ይደሊ እሱ ተሓቂ ኢማራት ዓረብ እስራኤል ዝገብሮ ዝነበራ ወደኽደኽ ከምኡውን ምትእትታው ብሕልፊ ኣብ ኣፍሪካ ከም በዓል ሱዳን ኣብ ምፍራስ ኣብ ሊብያ ኣብ የመን ከምኡውን ንኤርትራ እውን ዓቕሚ ስለ ዝሰኣሉ ዳ እምበር ክንደይ ተፈቲኑ ክንደይ ተፈቂሉ ማለት ፕሬዝደንት ኢሳያስ አፈወርቂ ሽዑ ክዛረብ ከሎ ንገሊኦም ደንበርበር ከብሎም ንገሊኦም ካብ ፅላእ ዝተበገሰ ገሊኦም ካብ ሰኣን ኣርሒካ ምሕሳብ ልክዕ ከምዚ ናይ ደርሆ ካብ ሜትሮ ዘይሓልፍ ጥረምረ ንክትኣሪ ኢላ ተካይዶ ፀሓተርተር ካብኡ ሓሊፍኩም ወላ ሓደ ቃል ብተግባር ሎሚ ተፈፂሙሎ ንሕና ኢና ንልእኾም ነርና ብዘይ ንሕና ወላ ሓደ ክገብሩ ኣይክእሉን እዮም ንሕና ኢና ገንዘብ ንህቦም ነርና ንሕና ኢና ንልእኾም ነርና እስራኤል ተላኣኺት ወይ ከዓ ሳተላይት ናይ ኣሜሪካ ኮይና ክትገብሮ ዝፀንሐት ዕንደራ ኣብ ልዕሊ ሊባኖስ ይኹን ክትቅፅሎ ድያ እንድሕር ዳ ቀፂላቶ ከዓ ፕሬዝደንት ናይ ኣሜሪካ በይንኽውፅዮ በይና ከምስ ኢራን ገጢማ ክትስዕር ትኽእል እያ ኣይትኽእልን እያ ንህዝቡላህ ከማን ክስዕሮም ዘይከኣለት ከምኡውን ንፍልስጥኤም ከማን ክስዕሮም ዘይከኣለት እዚ ኩሉ ጨፍጫፍ ኣብ ልዕሊ ህዝቢ ፍልስጥኤም ከምኡውን ኣብ ልዕሊ ሊባኖስ ዝወርድ ዘሎ ኣደራዕን መከራን ዓለም ፀባን እዝኒ ሂባ ክትከዶ ዝፀንሐት ሕጂ ከምኡ ክቕፅል ንዝብል ሕቶ ብጣዕሚ ከቢድ እዩ ግን ብጣዕሚ እሞ እንታይ ትብሉ እስከ ንኽቡር ፕሬዝደንት ኢሳያስ አፈወርቂ በዚ ኣጋጣሚ ብጣዕሚ ዕድመን ጥዕናን ሃብካ ቃል ብተግባር ክበሃል ከምዚ እዩ እቶም እስራኤል ዝብል ሕማም ወይ ከዓ ቆሎ ዛርቲ ዝነበረኩም ቆሎን ዛርትን ዝነበረኩም እዝንኹም ደጊፉ ፕሬዝደንት ዶናልድ ትራምፕ ብዘይ በኣና ወላ ሓደ ክትገብር ኣይትኽእል እያ ንሕና እንድሕር ዳ ሂብናያ ትናኸስ ንሕና እንድሕር ዳ ኸሊእናያ ከዓ ኣብ ኢድና ዝብል መልእኽቲ ደደንፁ መልእኽቲ ማለት እዩ ደደንፁ ንዓኻትኩም ከደንፅወኩም እዩ ንዓኻትኩም እስራኤል ባቃ ከምቲ ሓንቲ ዘይትድፈር ጌርካ ክኽየድ ፀንሐ ኣካይዳ መቸም ብዙሕ ፀሓተርተር እንዲና ርኢና ብዙሕ ፀሓተርተር ኢና ርኢና እሞ እንታይ ርኢቶ ኣለኩም ኣብዚ እንታይ ርኢቶ ኣለኩም እዋ ተዛረቡሉ እምበር ሓራይ ብምቕፃል መቸም ፅቡቕ እዩ ዝኸይድ ዘሎ ዓውደ መኼዳ ናይ ክቡር ፕሬዝደንት ኢሳያስ አፈወርቂ ከይወድኡ እተን ማሕበራዊ ሚድያታት ናይ ብዕልግና ፓርቲ ሎሚ ከዓ ኣብ እስደላታ ተወሰኸታ ናይ መራሒ ናይ ኢማራት ዓረብ ናብ ግብፂ ዑደት ኣካይዱ ነይሩ ብዙሓት ኣብ ፓርቲ ብዙሓት ግብፃውያን ኣብ ኢማራት ዓረብ ኣለዉ ኪኑ ዝሓለፈ ከዓ እቲ ዝኸይድ ዘሎ ጂኦፖለቲክስ ከምኡውን ኣብዚ ሕጂ እዋን ልዕሊ 20 ቢልዮን ዶላር ማለት 20 ቢልዮን ዶላር ኣብዚ ሕጂ እዋን 3 ቢልዮን ዶላር ንኢራን ሂባታ ከም ዘላ ካሓሳ ኣይትህረምና ድልያት ክንገብረልኪና ብድሃር ሕጂ እሺ ጎይታይ ኣብ ትሕቲ ኢራን ዝግበር ዝኾነ መጥቃዕቲ ካብ ኢማራት ዓረብ ይኹን ካብ ሃገራት ዕራብ ኣይንድግፍኒና ብምባል ናብ ልቦም ናብ ቀልቦም ዝምለስሉ ዘለው ሰዓት እዋንን እሞ ንምንታይ ዳይ ግብፂ ደድሕሪ ክቡር ፕሬዝደንት ኢሳያስ አፈወርቂ ናይ ኢማራት ዓረብ ዘብዘብ ኢሉ መፂ ንዝብል ሕቶ ሜቢ ኣባል ፅምዶ ከይኮነ ይተርፍኒ ሜቢ ኣባል ፅምዶ ከይኮነ ኣይተርፍኒ ኣብ ዝቐረባ እዋን ገለ ክርኤና ይመቸም ወኪል ናይ መንግስቲ ኤርትራ ከዓ ግብፂ ምዃኑ ትፈልጡ ኢኹም ጽምዶ አረ በዛ እንዲህ ካስጨነቀክ ለምን አትደራደርም
ድርድር የለም። ስልጣኔን በቀላሉ አልሰጥም። ዘዴ መፈለግ አለብኝ። حراي كبرات تخاتلتي اوكي ابزي ناي جي 7 قدم حجي اثيوبيا تساتف نيرا لومغن دكتور ابي تشنديو اثيوبيا ابزي ناي جي 7 اب فرانس زكادلو ግብጽ ወኪል ናይ ኤርትራ እኒ ኤርትራ ወኪል ያው ተሳተፍ ዘላ ዝኻ ርዱ ነገሪ ካቤማን ናብ ፀጋም ጁባይ ኬንያውን ተሳተፋላ ቅድሚ ሕጂ ኣብ ዝተፈላለዩ ኣጋጣሚ ኢትዮጵያ ተሳተፍ ነራ ስለምንታይ ሕጂ ዘይተሳተፍ ዘላ እንድሕር ዳኢልና አብይ አሕመድ ኣብዚ መብዛሕትኡ ግዜ እንዳለመነ አሸጊሮም በቃ ንገሊኦም በቃ ሕሲሲ እንዳበለ ካብ ፕሮቶኮል ወፃኢ እንዳገበረ መሸማዕ ከምኻ ተረሽዋ ሒዚ ዝመጽእ ኣኽንዲ ጽሑፍ ወይ ከዓ ኣኽንዲ ዘዘራረብ ከመይ ጌርካ ንቀርና ኣፍሪካ ከመይ ጌርካ ንኣፍሪካ ከመይ ጌርካ ትምዕብል ከመይ ጌርካ ህዝብኻ ካብ ረድኤትን ካብ ድኽነትን ተውፅእ ኣኽንዲ ኣጀንዳ ሒዙ ዝመጽእ ንመብዛሕትኦም በቃ ዕረፍቲ ሲኢና ሻይ ክንሰቲ ኣብቲ ናይ ብሬክ ነንበይኖም እንዳረኸበ ክንዲ ዝሃቡኒ ክንዲ ዝለቁሕኒ እንዳበለ ሽግር ስለዝኾኖም እዛ ለማኒት ማለት እዩ ለማኒት ክትፈልጡ ዘለኩም እዝንኹም ደጊፍና ከነስማዓኩም ኢና ከምቲ ክቡር ጀነራል ስብሓት ኤፍሬም ዝበሎ እቲ ስሕበት ናበይ ይኸይዱ ናብ ኤርትራ ማለት እዩ ግብፂ ከዓ ተሳቲፋላ ካብቲ ሎማዓንቲ ሓደ ካብቶም ጸሓፍቲ ትፈልጥዎ ኢኹም ኩላትኩም ክቡራት ተኸታተልቲ እቶም ኣብ ማሕበራዊ ሚድያ ትነጥፉ ብሕልፊ ኢትዮጵያዊ ኢልያስ መሰረት እንታይ ክብል ይጽሒፉ ኢትዮጵያ ካብ 2005 ብግዕዝ ማለት እዩ 2008 2009 2010 2012 ኣብ ግዜ መለስ ዜናዊ ኣብዚ ናይ G7 ኢትዮጵያ ትሳተፍ ነራ ናይ ሓያላን ሃገራን ዝበሃላ ኣብኡ ትሳተፍ ነራ ማለት እዩ ኣብ ግዜ መለስ ዜናዊ ድሒሩ ከዓ ድሕሪ መለስ ዜናዊ ኣብ 2015 ኣብ 2017 ብሃይለ ማርያም ደሳለኝ ተሳቲፋ ነራ ኣብቲ ናይ G7 ኣብዚ ሕጂ እዋን ፍራንስ ኣብ ዝካየድ ዘሎ ኬንያ ከምኡ ከዓ ፕሬዝደንት ናይ ግብፂ ይሳተፋሉ እዚ ከዓ ዓብይ ውርደት ማዕረክንደይ ኢትዮጵያ ወዲቃ ከም ዘላ ዓለም ከም ዝቀበፀታ ከምኡ እውን ብኢኮኖሚ ይኹን ብፖለቲካ ስርዓት ብልጽግና ካብ ዓለም ተገሊሉ ከም ዘሎ 130 ሚሊዮን ህዝቢ ዘለዋ ሃገር ሎሚ እቲ ልዕልና ወይ ከዓ እቲ ዲፕሎማሲ ኣብዚ ሕጂ እዋን ግብፂ ሒዛቶ ግብፂ ኣብኡ ትሳተፋላ ኣብቲ ናይ G7 አብይ አሕመድ ከዓ መቸም ነቲ ሃገር ረሚስዋ ከም ሃገር እውን ኣይፈልጥዎን እዮም ዘለው ጥራሕ ደይኮነስ ማዕረክንደይ ፀይኖሞ ማዕረክንደይ ፈንፊኖሞ ከም ዘለው ይዝሕብር ብጣዕሚ እዚ ጉዳይ እዚ ኣተሓሳሳቢ ኣዘራራቢ ኮይኑሎ ብሕልፊ ኢትዮጵያውያን ሕዝቦን ድጭብጥዎን ጠፊዎም ኣሎ ያ ናይ ውድቀት ኬንያ ተሳቲፋላ ግብፂ ተሳቲፋላ እዚ ከዓ ኩሎም ኢትዮጵያውያን ኣብዚ ትሪእዎ ኣለኹም ሕጂ ወፂ ቅድሚ 4 ሰዓት ኣቀድማ ቢሉ ብዙሓት ኢትዮጵያውያን ቶም ምሁራት የልቁስለው አብይ አሕመድ ናብ ቁልቁል ሒዝዋ ናብ ጸላም ሒዝዋ ይኸይዳሎ ንተሃገር ክብሉ ኣቀድማ ቢሉ ፕሬዝደንት ኢሳያስ አፈወርቂ ነየነቲ ኢትዮጵያ ኢሉ ነይሩ ማለት ነየነቲ ኢትዮጵያ ዝበሎ ሰዓትን ዕለትን ብዙሓት ቶም ኣኽላባት ናይ ብልጽግና ማሕበራዊ ሚድያ ፕሬዝደንት ኢሳያስ አፈወርቂ ከምዚ ኢልና ክበሃል ተሰሚዑ ነይሩ ግን ከም ስሪእዎ ዘለኹም ከዓ ሕጂ እዚ ዓብይ መርድእ ንኢትዮጵያ ሓራይ ናብቲ ዝቕፅል ታደሰ ወረደ ብዛዕባ ታደሰ ወረደ ከዓ ዝወፀ ሓበሬታ ኣሎ ታደሰ ወረደ ሎሚ ኣብ መቐለ ኣይንቀሳቐስ እዩ ዘሎ ናይ ገዛ መሓይር ኮይኑ ከምኡውን ካብ መቐለ ንኸይወፅእ ተኸልኪሉ ገለ ዝብል ብዙሕ ዜናታት ትኸይድ ፀኒሕና ኣሎ ኣብዚ ሓለፈ እዋን ኣባሳንጆ ካልኣይ ግዜ ክርኤካ ኣይንደልን ኢና ኢሎም ካልኣይ ግዜ ናብ መቐለ ንኸይትመፅእ ከምኡውን ግዜ ንምሽማት ከተታልለና ኢልካ መፂኻ ደኣ እምበር ንሕና ቀፃሊ ህዝቢ ትግራይ ኣብ ቴንዳ ህዝቢ ትግራይ ክሳቐን መከራን ክረክብ ከሎ ድምፂ ኮይንካ ይትፈልጥ ኒኻ ብዝመፃኻያ ተመለስ ኢሎሞ ማለት እዩ ሓድሽ ሓበሬታ ዝወፀሎ ብዛዕባ ታደሰ ወረደ እስከ እታ ናይ መጨረሻ ቃለ ምሕተት ምስ ቴድሮስ ዝገበራ ቃለ ምሕተት ናባኹም ከብለው ሰራዊት ራሱ ያወጣ መግለጫ አይደለም ለማለት ነው
እሺ ከመቀለ ለመውጣት የምትገደድ ይመስልሃል የፕሬዝዳንት ጽህፈት ቤቱን ለመቆጣጠር ከወሰኑ? ምን ሆኜ ለማን ትቼ ነው ከመቀሌ የምወጣው? ወዴት ትወጣለህ? አሜን። ከዚህ በፊት ሰዎች ከመቀለ ወጥተው ወደ ሌላ ቦታ ሄደዋል አይደለ? እሱ አይሆንም። አንደኛ ያ ነገር አይደገምም። አርቲስት የፈለገው ይሁን ያ ነገር አይመጣም። እሺ እንግዲህ በጣም አመሰግናለሁ። ዝኾነ ይኹን ኣነ ካብ መቐለ ይወፅን እየ ከም በዓል ጌታቸው ረዳ ከም በዓል ጻድቃን ኣይኮንኩን። ዝኾነ ይውረድ ኣነ ኣብ መቐለ ኮፍ ክብል ኢሉ ኮፍ ኢሉ ኣሎ ማለት እዩ። እንታይ ዳይ ሕጂ ወፂኡ ንዝብል ሕቶ ናባኹም ከብሉ እየ። የአሜሪካ ኤምባሲ ልዑክ በሚቀጥለው ሳምንት መቀለ እንደሚገባ ተገለጸ። የአሜሪካ ኤምባሲ ከፍተኛ ልዑካን ቡድን በሚቀጥለው ሳምንት ወደ መቀለ ከተማ ያቀናል ተብሎ እንደሚጠበቅ ለጉዳዩ ቅርብ ከሆኑ ምንጮች ያገኘነው መረጃ ያመላክታል። እንደ መቀለ ሴንትራል መረጃ ስለ ጉብኝቱ ዋና ዓላማ፣ ስለ ልዑካን ቡድኑ አባላት ማንነት ሃራይ መራሕቲ ሕወሓት እታ ፅሕፍቲ ዋላ ንገሌኹምን ክሰደልኩም ክእለ ሃይቦልንን እታ ናይ ታደሰ ወረደ ስደደላ በሉኒ ኣቐድም ኣቢሉ ቅድሚ 2 መዓልቲ ዝወፅእ ሓበሬታ ነይሩ። ኣብዪ ኣሕመድ ኣብዚ ሕጂ እዋን ንሕዞን ንጭቡጦ እንተፊእዎ ምስ ሕወሓት ክደራደር ምስ ሕወሓት ክረዳዳ ፕላን ወይ ከዓ ከምኡ መደብ ከም ዘለዎ ከም በዓል ሽመልስ ኣቢሳ ዝኣመሰሉ ግን ብኩናት ክንውድኦ ኣለና ዝብል ኣጀንዳ ሒዞም ዳርጋ መብዛሕትኦም ቶም ኣዘዝ ሰራዊት ግን ምስ ሕወሓት እንድሕርዳ ኣባይታ እንድሕርዳ ገጢምና ምስቲ ሰራዊት ተዳኺሞ ዘሎ ኣብ ክልል ኣምሓራ ኣብ ክልል ኦሮሚያ ዓብ ስዕረት ወይ ከዓ ዓብይ ናይ ተስፋ ምቁራፅን ናይ ሞራልን ስለዘየለ ከመይ ጌርካ ምስ ሕወሓት ግዜ ንምሽማት ማለት እዩ። ግዜ ንምሽማት ከዓ ኣባሳንጆ ሓደ ካብቶም ኣብ ውዕል ፕሪቶርያ ዘፈረመ ሽምግልና ልክዕ ከምዚ ናይ ውዕል ፕሪቶርያ ኣይ ኩናት ኣይ ሰላም ጌርካ ንህዝቢ ትግራይ በታቲንካ እንድሕር ዳ ተኻኢሉ ከዓ ንሰራዊት ናይ ትግራይ ኣኪብካ ኣንጻር ኤርትራ ዝተሓስበ ውጥን ብበዓል ጻድቃንን ብበዓል ጌታቸው ረዳ እሱ ክሰርሕ ኣይከኣለን። ሕጂ እንታይ ስለ ዝተረኽበ ይኸ ኣምባሳደር ናይ ኣሜሪካ ናብ ትግራይ ክመፅእ ኣምባሳደር ናይ ኣሜሪካ መቸም ኣብዪ ኣሕመድ ፈሊኻ ክትሪኦም ኣይትኽእልኒኻ ብኩሉ ነገራቱ ማለት እዩ። ምስ ኣብዪ ኣሕመድ ካብቶም ጥቡቕ ዝኾነ ዝምድናን ርክባትን ዘለዎ ኮይኑ ሕጂ እንታይ ስለ ዝተረኽበ እዩ ናብ ትግራይ ክመፅእ ተጋሩ ኣብዚ ክትዕሹ የብልኩም። ከምታ ንኣባሳንጆ ዝገበርኩሞ ንዚ ከዓ ስሬኻን ትብዓትካን እየ። ከምዛ ናይ ኢራን ኣብዛ ዓለም ፍትሒ ዝበሃል የለን። ፍትሒ ማንም ሰብ ሂበካኒ መሰልካ ማንም ሰብ ሂበካኒ መሰልካ ብሓይልካ ኢኻ ተረጋግፆ ልክዕ ከምዚ ናይ በዓል ኢራን ልክዕ ከምዚ ናይ በዓል ኤርትራ ብስሬኻ ኢኻ ተረጋግፆ። ስለዚ ግዜ ንምሽማት ዋላ ንዑ ኣብቲ ናይ ውድብ ኣፍልጦ ክበኩም እየ ልክዕ ከም ብልፅግና ተወዳደርቲ ፓርቲ ኮይንኩም ክትቀርቡ ትኽእሉ ኢኹም ዝብል ግዜ ንመሸመቲ ከመይ ገይሩ ከዓ ምስ ግዜ ምንዋሕ ንዓኻትኩም ንምብትታን ዝተኣለመ ኣጀንዳ እዩ። ኣምባሳደር ናይ ኣሜሪካ ኣብ ዝቐረባ እዋን ናብ ትግራይ ክመፅእ እዩ። እዚኣ ፀሓፍዋ፣ እዚኣ ዝብለኩም ዘለኹ ፀሓፍዋ። ንምንታይ ክመፅእ? ስለምንታይ ኣብ ክልል ኣምሓራ ዘይከይድ? ኣብ ክልል ኣምሓራ ድዩ እዚ ኩሉ ህልቂት ዝግበር ዘሎ? እዚ ኩሉ ናይ ድሮን ደብዳብ ዝግበር ዘሎ? እዚ ኩሉ ጨፍጫፍ ኣብ ክልል ኦሮሚያ ዝግበር ዘሎ? ስለምንታይ ናብኡ ዘይከይድ ኤምባሲ ናይ ኣሜሪካ ኣምባሳደር ናብ መቐለ ክመፅእ? ንሞ ከዓ ብጣዕሚ ካብቲ ዝገርም እቲ ሎሚ ስልጣን ሒዙ ዘሎ ቅድሚ ሕጂ ብዘይ ሕጋዊ መገዲ ካብ ስልጣን ተኣሊና እሞ ከዓ ታደሰ ወረደ ኣብዪ ኣሕመድ መሪፅዎ በቲ ህዝቢ ዝተመርፀ ዶክተር ደብረፅዮን ናብ ስልጣን መፅእ ኣሎ። ምስ ታደሰ ወረደ ንክራኸብ ምስ ታደሰ ወረደ ንክላዘብ እዚኣ ንድሕር ዳኣ ጌርኩማ ናይ ሞት እያ፣ ናይ ሞት እያ። ልክዕ ከምታ ናይ ኣባሳንጆ ከማያታ መልሲ ተድልየኩም ትርር ምባል ወለቕ ዘለቕ ዘይምባል ኩሉ ግዜ ኣሜሪካ ትኹን
ኤሮጳ ከምኡውን ፃዓዲ ይኹኑ ፀለምቲ ንረብሖም ተዘይኮይኑ ንረብሓኻ ባዕልኻ ኢኻ ተውሕሶ ግን እዛ ዜና እዚኣ ስምዕዋ ኣዝያ ክትጠቕመኩም እያ እቶም ተጋሩ ዘይፈለጥኩም በታ ንኽትፈልጡ ፅዋሕ ንግሆ ኣብ መቐለ ኤርፖርት እንድሕርዳ መፂ ኣብ መቐለ ኤርፖርት እንድሕርዳ መፂ ዝኾነ ንሓደ ናይ ቀበሌ ይቀበሎ ደብረፅዮን ዝኾነ ነገራት የአሜሪካ ኤምባሲ ልዑክ በሚቀጥለው ሳምንት መቀለ እንደሚገባ ተገለጸ። የአሜሪካ ኤምባሲ ከፍተኛ ልዑካን ቡድን በሚቀጥለው ሳምንት ወደ መቀለ ከተማ ያቀናል ተብሎ እንደሚጠበቅ ለጉዳዩ ቅርብ ከሆኑ ምንጮች ያገኘነው መረጃ ያመለክታል። እንደ መቀለ ሴንትራል መረጃ ስለ ጉብኝቱ ዋና ዓላማ ስለ ልዑካን ቡድኑ አባላት ማንነት እስካሁን በይፋ የተገለጸ ነገር የለም። ይሁን እንጂ በመቀለ ከህወሓት አመራሮች ጋር ይገናኛሉ ተብሎ ይጠበቃል። ይህ የታቀደው ጉዞ በትግራይ ክልል ውስጥ የፖለቲካ ውጥረቶች በበረቱበት እንዲሁም የፕሪቶሪያውን የሰላም ስምምነት አፈጻጸም ለመደገፍና በትግራይ ባለድርሻ አካላት መካከል ውይይትን ለማበረታታት ያለሙ ዲፕሎማሲያዊ ጥረቶች እየተደረጉ ባሉበት ወቅት ላይ የሚመጣ ነው። ይህ የአሜሪካ ኤምባሲ ልዑካን ቡድን ጉብኝት የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ የሆኑት የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ባለፈው ሳምንት በመቀለ ካደረጉት ጉብኝት ቀጥሎ የመጣ መሆኑንም ታውቋል። ኦባሳንጆ በቆይታቸው ከህወሓት ሊቀመንበር ጋር በሰላም ስምምነቱ አፈጻጸም፣ በክልሉ የጸጥታ ሁኔታና ወቅታዊ የፖለቲካ እንቅስቃሴዎች ዙሪያ መወያየታቸው ይታወሳል። አሜሪካን ጨምሮ ዓለም አቀፍ ተዋንያን በትግራይ ክልል እየታዩ ባሉ ወቅታዊ ለውጦች በተለይም እየሰፉ መጥቷል በሚባሉ የፖለቲካ ልዩነቶች፣ በሰላም ስምምነቱ አፈጻጸም ዙሪያ ባሉ ውዝግቦች እንዲሁም በሰብአዊ ድጋፍ አቅርቦትና በአጠቃላይ በአስተዳደራዊ ጉዳዮች ላይ ያላቸውን ስጋት ሲገልጹ መቆየታቸው ይታወቃል። ዩናይትድ ስቴትስ በትግራይ የ2 ዓመት ጦርነት ማክተሚያ ላይ ቁልፍ የዲፕሎማሲ ሚና የተጫወተች ሲሆን የፕሪቶሪያውን ስምምነት ሙሉ በሙሉ እንዲተገበር፣ በጦርነቱ ወቅት ለተፈጸሙ በደሎች ተጠያቂነት እንዲሰፍንና በትግራይ መሰረታዊ አገልግሎቶች ሙሉ በሙሉ እንዲመለሱ በተደጋጋሚ መግለጫዎች ስታወጣ ቆይታለች። ይህ በሚቀጥለው ሳምንት ይደረጋል የተባለው የአሜሪካ ኤምባሲ ልዑካን ቡድን ጉብኝት ዋሽንግተን በትግራይ ክልል እየተቀያየረ ባለው የፖለቲካ ምህዳር ላይ ያላትን አቋም አመላካች ሊሆን ስለሚችል በብዙዎች ዘንድ ከፍተኛ ትኩረትን ስቧል። ዜናው እስከተጠናከረ አራይ ልክ ከምዛ ሓደ ላዕለዋይ ጀነራል ናይ ህወሓት ዝበሎ ማለት እዩ ከመይ ታመልስ ክትከውን ዘለዋ አሜሪካ ኤሮጳ ይምፃ ዓዲ እንግሊዝ ይምፃ እዛ ፅምዶ ኣፍርሱ ምስ ኤርትራ ይትራኸቡ ምስ ኣምሓራ ይትራኸቡ ኣብይ ኣሕመድ ዝበለኩም ጥራሕ ስምዑ ምኩሕሓል ግዜ ንምሽማት ጀነራል መሃሾ ብትክክል ይገሊፅዎ እዚኣ ክትከውን ዘለዋ መልሲ ናይ ኣሜሪካ ግዜ ኣባሳንጆ ድማ ልኢኹም ግዜ ክገዝኡ ላዕልን ታሕትን ምባል ጀሚሮም ኣለዉ። እዚ ንሕና እውን ንርድኦ ንፈልጦን እዩ። ናይ ሰራዊት ስራሕ ልኡኽ ንምፍፃም ንውግእ ምድላውን እዩ። ሰራዊትና ዝሓዞ መንገዲ ኣጠናኺሩ እንተቐፂሉ ሃለዋትን ድሕንነትን ህዝቢ ትግራይ ዝረጋገፀሉ ምቹእ እዋን ህዚ እዩ። እንተስ ብሰላማዊ መንገዲ እንተስ ተገዲድና ብናኣትዎ ኩናት እንተስ ብድርድር እቲ ዕማምና ክንፍፅሞ ኢና። ሱቕ ኢልና ፀላእትና ተፀበና ኣይኮና ንቕመጥ። እዚ ንምዕዋት ሰራዊትና ተልእኾ ንምፍፃም ዝጀመሮም ስራሕቲ ኣለዉ ኣጠናኺሩ ክቐፅል ኣለዎ። እዚ ጭርሖ እዚ እውን ህሉ ኩነታት ናብ ረብሓና ንምቕያር ንዳሎ ዝብል ኣሎ። ስለዚ ህሉ ኩነታት ናብ ረብሓና ንምቕያር ሓደ ናይ ውሽጢ ፅሬት ናይ ምሕላው ባንዳታት ናይ ምፅራይ ስራሕቲ ጀሚርና ኣለና፣ ተዓዊትና ኣሎ ኣለና። ዝቀረየና ድማ ኣጠናኺርና ክንከይድ ኣለና።
ተወቀል እትናይ ውሽጥ እንዳጽረኹም ትኸዱልኹም ኣብ ኮይኖም ንኤርትራ ይኹን ነምሓራ ዝጻረፉ ጋተፍተፍ ብዙሕ ሕማቕ ነገራት ይነሩ ትግራይ ሚት ኻሚቲ ኣጽሪኹም ኣለኹም ስለ ደጽረኹም እዮም ሕጂ ከም በዓል ኣባሳንጆ ከም በዓል ኣምባሳደር ናይ ኣሜሪካ መጽዮም ክሓባብሉኹም መጽዮም ከዓ ንኸዳናግሩኹም ዝፍትኑ ዘሎም ጥንቃቐታት ይሓትት እዩ ሰላም ክቡራት ተኸታተልቲ ኣብ መጨረሻ ኩላትኩም ነዞም ኣቦይ ቀሺ ማለት እዩ ኣቦና ዝኾኑ ኣቦይ ቀሺ ናይ ተሰነይ ሓደ ካብቶም ቀሺ እዮም ክቡራት ተኸታተልቲ ዘውፃኹም ይተካልኩም ነቦና ነቦይ ቀሺ ኣብ ቱርኪ ይሕከሙ ኣለዉ ተን ኩሊት ፀገም ስለ ዝተፈጥረ ብዝተኻኣለና መጠን ነባ ቀሺ ንሓግዞም ኣብ ተቐዳመይቲ ኮመንቲ ኣብ ኣክገድፈልኩም እየ ፕሊስ ኩላትና ኤርትራውያን እዞም ናይ ተሰነይ ቀሺ ዝኾኑ ኣቦና ኢደ ኢድካ ብምባል ንሓግዞም ኣምላኽ ምሕረት ተውርደልኩም ኣባ ቀሺ እንዳበልኩ ማለት እዩ ክቡራት ተኸታተልቲ ምስ ናይ ፕሮፌሰር ጊደወን ምስኣ ኣዝያ ኣገዳሲት መልእኽቲ ምስኣ ክገድፈኩም እየ እሞ የቐኒየለይ ክቡራት ተኸታተልቲ ናብ ኩሉ ንኽባፃሕ ሸርበልዎ ላይክ ኣይተውሕዱ የቐኒየለይ ምስላ ናይ ወለድና ኣሎ ቀሽን መሓልን ጉሒላን ሰዓልን ነኳዕን መስተርን ጓሳን ሓካልን ክሳማዕ ኣይከኣልን ዝብል ዘረባ ናይ ዓለም ኮይኑ ናይ ዓለም ይገብር ናይ መንፈስ እንድሕር ኮይኑ ከዓ ናይ መንፈስ ይገብር መንፈስካ ፍቕርን ጽድቅን ቅንዕናን ስኒትን ፍቕርን እምበር ካልኣይ ይምህርኒ أمونغو أملاخن أمونغو سبن كونكا خند تعرق حزبن مسألة هاجرن منتن كتشيت ندحر كونكاجن نخريستيان يملكوتو نسلاما يملكوتو نزخم زخماي زي ربع عفافون ملكوتو سلازخونه بهاجر وازايهم أبز إيمان أبزي تأمن الكايت ما قلت نخا إذا هاجر الزجن حلالات توجهوا لهاجر سلازخونه بشم هايمان زمت سقوس قاس نمكتو نخننا كم نسعرون كم نفشلون كارجس ناتادي والكوات تغسجن كملس تاتغسي بعلا ناي وانجل تغسن دي انتاي تبل اترخص ابت قدس بوتا قويمو مسرأخمو مودعتا خمز قربة استوهلو تزنبه كأي استوعلو رخصات قدسات مسيلهم أبيت مقدس أم مساجد آتيهم انت سبخو ناي متلال تخلو خلو أجوزا بجع زلوا سنبر ناي حق ناي كنسنا نكنعنا ناي أملا بهان أرتيمنا خلال اليوم كلالنا إذا من النتزي حلال من النت لزخونه نجيبسي عيشية نإثيوبيا أيلوت إرتراو دم زحلفو إرتراو حلال استقبلوا لزخونه زل عالماوي إذا من النتزي كشي والله شخي والله أيكيرني هاجراو من النتنا مزحلفون بحجز مسؤول ولدو زرخبنا عتبتيو إرتراوي هاجراو من النت نهيوت العلم مبار ترجم زهب حيليو إرتراوي هاجراو من النت بمنتايل الله نات نمبر ناتي زيبل نعنامبر نعي زي وصو نحنامبر أنا زيبل سلزخوني إرتراو من النت بوهلو نولك أو من النت أب حبراو من النت زجز دول هاجراو من النتيو إرتراو من النت حجي حدا صباح خالص خون نفحيتاوي من النت هيكونن إذن تصور علامة كبرتاتن رأين زونن من النتزي بصفروز ترنعه من النتمبر بسامبون زرات دو زبلوه من النت هيكونن حسم تتاويرو زدنفع مبر تمنيت زمصو هيكونن صقمن حسمن كم بحوز حلف ورقي زخلعون زصريون من النتيو إرتراو من النت أب صبو تاريخ مبر أب صوا يستمسرت من النتون أيكونن إذا من النتزي أب حيل عقم مبر أب دخام صلاة زي مركز حلال من النتيو إذا من النتزي نعلم بمنصر مخسبن كساران زي كون زرياس بحبا وربحان أبيت زري
ኣብ ርእሱ ምትእምማን ዘለዎ ዱልዱል መንነት እዩ እዚ ሃገራዊ መንነት እዚ ኣብ ምፅፃይ ዓሌትን ደምን ዓፅምን ዘይኮነ ኣብ ስራሕ መትከልን ዕላማን ዝውለድ ዝዓቢ መንነት እዩ ብኤርትራዊ መንነት ምሕባን ማለት ከዓ ናይ ካልኦት መንነት ምንዓቕ ወይ ምቁንፃብ ኣይኮነን ንመንነት ካልኦት ጥልዕ ጉንብስ ኣይብል ንኻልኦት ከዓ ስጎድለይ ዘይብል ክቡር መንነት እዩ ንመንነት መትከሉን ዕላምኡን ኣብ ሓቅን ርትዕን ፍትሕን ዝተመርኮስን ክኾኑሉ ይፅዕት እምበር ሰባት ክርእሉ ኢሉ ከከም ንፋሱ ዝወዛወዝ መንነት ኣይኮነን እንታይ ኮን ይብሉን ኢሉ ንሓቂ ክሳዱ ካብ ምሃብ ድሕር ዘይብል መንነት እዩ ከመዮ ባህ ዝበለካ ክትረክብ ኢኻ ሙሕተት እንተኾነ ጎረቤትካ ናይቲ ዝስኻ ዝረኸብካዮ ዕፅፊ ክረክብ ዝተባህለ ጠበቓ ሓደ ዓይነይ አንቁር ንዝበለ ዘይኮነስ መታን ጎረቤቱ ክልተ ዓይኑ ነቕረሉ እዩ ከምኡ ዝብል ዘሎ ንጎረባብቱ በጀካ ፅቡቕ ክፉእ ዘይምነ ሓላል መንነት እዩ ወረን ጎረባብቱ ክጥዕሞም ንነብሱ ዝሕስም ሃገራዊ መንነት እዩ ዘሕብን ርእስኻ ዘየድንን ወርቃዊ መንነት بجد قلتم إيه زوجي دفين زركة جد إجزاء جنسا بعد كل يوم نزا زوجي زيادة